የመጀመሪያው ነገር እስልምና ንጹህና ብሩህ የሆነ ሳታውቀው የምትናገረው ሳታነበው ሳትረዳው የምትመሰክርለት ትምህርት አይደለም። ግልጽ የሆነ ትምህርት አለው እስልምና የተገለጠ ብርሃን የሆነ። ስለዚህ እኔ ገና ያላደርኩ ገና ምንም ምን ያልተዘፍ በደንብ እንትን ያላልኩኝ ፐርሰን መጥቼ እስልምና ላይ እንዲህ ነው ብዬ እንትን ላቦካለህ አልችልም። እና እንደዛ አይነት ነገር የለም። ገባ? እስልምና ብሩህ ነው ወንድሜ፣ ብርሃን ነው፣ የተውሂድ ትምህርት ነው። ማንም እንትን ሊል ይችላል፣ ይሄንን ግን ሊሽረው አይችልም። አንድ ነገር ልንገርህ፣ እኔ መጣውም እኔ ሄድኩም እኔ ኢስላሚክ ቲቺንግ ደገፍኩም አልደገፍኩም፣ እስልምና ግን ብሩህ የሆነ ትምህርት ነው፣ የብርሃን ትምህርት ነው፣ ብሩህ የሆነ ትምህርት ነው እስልምና። በእኔ ማመንና አለማመን ላይ አይደለም የተመሰረተው እስልምና፣ ተውሂድ ላይ ነው፣ የአምላክ ብቸኝነት ላይ ነው። ይሄ ደግሞ ሊነቃነቅ የሚችል ነገር አይደለም። ስለዚህ እሱ ኖርማሊ የሥላሴ አማንያን መጽሐፍ ቅዱስ ላይ ያለውን ነገር በትክክል አያውቁም፣ በትክክል አያምኑም፣ በትክክል አይረዱም፣ አይከተሉም፣ አያብራሩም፣ አእምሯቸውን በትክክል አይገነዘብም። ያንን መጀመሪያ ማስተንተን ያለባቸው። ለኛ መጀመሪያ የራሳቸውን መጽሐፍ በትክክል መስበክ ነው ያለባቸው። ከዘፍጥረት እስከ ራዕይ ያለውን የራሳቸውን መጽሐፍ መጀመሪያ በትክክል ማብራራት ነው ያለባቸው እንጂ ቁርአን ላይ መተህ አምላክን በብቸኝነት አምልክ የሚልህ ቁርአን ላይ መተህ ዝም ብሎ አንድ ተራ ሰው ተነስቶ ተፍሲር ሊያደርግልህ ሊያብራራልህ አይችልም። ገባ? እንደዚህ ነውና ዘዳግም 18:18 ላይ ሙሴ እንደኔ ያለ ነብይ ያለው ማንን ነው? ኢየሱስ ክርስቶስን። ኢየሱስ እንደ ሙሴ ያለ ነብይ ነው? ሰው ሆኖ ስለመጣው ነብይ ምን ነው? ኢየሱስ ነብይም ተብሎ ኢየሱስ የማን ነብይ ነው? እንደ ሙሴ ያለ ነብይ ከሆነ አባቱ የላከው የእግዚአብሔር። የማን? የእግዚአብሔር። ኢየሱስ የማን ነብይ ነው? የእግዚአብሔር ነብይ ነው። የእግዚአብሔር አብ። እግዚአብሔር አብ አባቱ። በቃ ጨረስ። ሁለት ኢየሱስ የእግዚአብሔር ነብይ ነው። ያዙልኝ። የእግዚአብሔር ነብይ ተመልሶ እግዚአብሔር ሊሆን አይችልም። ተረጋገጠ። የዮሐንስ ወንጌል ምዕራፍ 14 ኢየሱስ እግዚአብሔር አብ አይደለም። አትቀባለ ኢየሱስ ኧረ ቆይ ኢየሱስ የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል አለ። ማን ከማን ነው የሚበልጠው? ስፍራ ፖዚሽን። ኢየሱስ ምድር ላይ ከነበረበት ቦታ ፖዚሽን ነው የሚያወዳድረው። አካል ጋር ሳይሆን የሚወዳድረው ስለ ስፍራ ነው። ስለ ስፍራ ማን ከማን ነው የሚበልጠው? ኢየሱስ ምድር ላይ ከነበረበት ስፍራ አባቱ አብ በዙፋኑ ያለበትን ስፍራ ያወጣ። ማን ከማን ነው የሚበልጠው? ኢየሱስ ሲናገር ከእኔ አብ ይበልጣል። ማንም ከማንም አይበላለጥም። ስፍራ ነው። ስፍራ ከእኔ አብ ይበልጣል ያለ የኢየሱስ ንግግር ስህተት ነው ማለት ነው አይደለም? ዮሐንስ 14:28 ላይ ስፍራ ነው። ፖዚሽን ከእኔ አብ ይበልጣል ብሏል። ከእኔ አብ ይበልጣል እንጂ ስለ ፖዚሽን አላወራም። ክፍሉ ስለ ፖዚሽን ነው የሚያወራው። ኦኬ ሰዎች ያዙልኝ። ከእኔ አብ ይበልጣል ነው ያለው። ንጽጽሩ የማንነት እንጂ የቦታ አይደለም። ያዙ እንግዲህ እንደዚህ ነው። ኦኬ ፖዚሽን። ኦኬ ሶስተኛ ጥያቄ የማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ እንደዚህ አለ፣ ለጌታ ለአምላክ ስገድ እርሱን ብቻ አምልክ አለ። ኢየሱስ ጌታ ብሎ ሲናገር ማንን ነው ጌታ የሚለው? ራሱንም ጨምሮ ነው። ኢየሱስ ጌታ ብሎ ጌታዬ ወይንም ጌታ ብሎ ሲናገር ማንን ነው? ለምሳሌ ሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ የጌታ መንፈስ በእኔ ላይ ነው አለ። ጌታ ሲል ማንን ነው? ኦኬ የጌታ መንፈስ በእኔ ላይ ሲል ስለ አባቱ አብ እየነገረን ነው። ኦኬ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ኢየሱስ ጌታ የሚለው ማንን ነው? ለጌታ አምላክ ስገድ ብሎ ለሰይጣን ሲነግረው ግን ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ከዛ ከእግዚአብሔር አብ ወጥቶ ስለመጣ ያ ጥቅስ በብሉይ ኪዳን ኢየሱስ ክርስቶስ ለጌታ ሲል ማንን ነው? እዛ ክፍል ላይ ኦኬ የጌታ መንፈስ ሲል ስለ አብ እየነገረን ነው። ለጌታ አምላክ ስገድ ሲል ግን ራሱን ጨምሮ ሰይጣን መስገድ ያለበት ለአምላክ መሆኑን እየነገረ ነው። ሰይጣን ስላሴን ያውቃል እንዴ? ሰይጣን ስላሴን ያውቃል? አዎ አልተጻፈም። ያውቃል አያውቅም አልተጻፈም መጽሐፍ ቅዱስ ላይ። እንደማያውቅና እንደማያምን ግን መጽሐፍ ቅዱስ ይናገራል በግልጽ ቃል። ያዕቆብ መልእክት ምዕራፍ 2 ቁጥር 18 ላይ አምላክ አንድ እንደሆነ አጋንንት ያምናሉ ይንቀጠቀጣሉ ይላል። አምላክ አንድ እንደሆነ ያምናሉ ሲል ስለምንድን ነው? በምንነት አንድ እንደሆነ ያምናሉ ነው? እግዚአብሔር አንድ መሆን እግዚአብሔር እንዳለ ያውቃል ማለት ነው። አምላክ አንድ እንደሆነ ያውቃል ይንቀጠቀጥማል።
እግዚአብሔር በባህሪ አንድ እንደሆነ ያውቃሉ ነው ወይንስ በማንነት? ክፍሉ ግልጽ አደረግም። በቃ እግዚአብሔር አንድ መሆኑን ሴጣን ያውቃል ይላል። ይንቀጠቀጥማል። አለቀ። ሌላ ምንም የሚናገረው ነገር የለም። ሰይጣን ተውሂድን ነው የሚያውቀው፣ ስላሴን አያውቅም። አልተጻፈም። በሶስት ስለዚህ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ጌታ ያለው ኢየሱስ ማንን ነው? ሰይጣን መኖሩን ራሱ መጽሐፍ ቅዱስ ነው የነገራችሁ ለእናንተ። እሺ ቀጥል። የማርቆስ ወንጌል ምዕራፍ 12 ላይ ኢየሱስ ከሕግ ሁሉ በላይኛይቱ የትኛይቱ ናት ሲል ለጌታ ለእስራኤላዊ ስማ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስ እስራኤላዊ እንደመሆኑ ጌታና አምላክ ብሎ የሚጠራው ማንን ነው? እስራኤላዊ እንደመሆኑ ኢየሱስ ክርስቶስ አባቱን ጌታና አምላክ ብሎ ጠርተዋል። ምንድን ነው? ስለዚህ እስራኤላዊ እንደመሆኑ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ማንን ነው እያለ ያለው? ኢየሱስ ጌታ አምላክን አምልክ ብሎ ኢየሱስ ለሰይጣን ሲለው ራሱን በብሉይ ኪዳን እስራኤላዊ አይደል? እስራኤላዊ አይደል? ስለዚህ እስራኤላዊ ሆኖ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሏል። እስራኤላዊ እንደመሆኑ ጌታ አምላክ ብሎ የሚጠራው ማንን ነው? ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ የተጻፈውን እየነገረው ነው። ያ ጌታ አምላክ የሚለው ራሱንም ይጨምራል። ኦኬ። በነገራችን ላይ መጽሐፍ ቅዱስን የሥላሴ አማኞች እንደማያምኑት በዚህ ጊዜ እንድትረዱ እሺ። ኢየሱስ ጌታ አምላክ ብሎ የሚናገረው ሁልጊዜም አብን ነው። ለምሳሌ የሉቃስ ወንጌል ምዕራፍ 1 ላይ ራሱ መልአኩ መጥቶ ያ ጀብሪል ወይንም ገብርኤል መጥቶ ለማርያም አበሰራት ሲባል ጌታና አምላክ ብሎ የሚጠራው አብን ነው። ያዙልኝ እንግዲህ። በሶስተኛ ደረጃ የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ ኢየሱስ ማርያምና ዮሴፍ ያመለኩት ማንን ነው በአንድነት? ኢየሱስ አላመለከም፣ ማንንም አላመለከም። አልተጻፈ እንደዛ አይልም። ኢየሱስ ፋሲካ አላደረገም። ፋሲካ አላደረገም። ኢየሱስ አመለከ አይልም። ክፍሉን ካለማንበብ የተነሳ ነው። ኢየሱስ ፋሲካ አላደረገም። ኢየሱስ ፋሲካ አላደረገም ወይ? ወላጆቹ ፋሲካን ሊያከብሩ ወጡ ነው የሚለው። አልተጻፈም። ኢየሱስ እሱ አላደረገም ፋሲካን አይልም። ኢየሱስ አመለከ አይልም። ኢየሱስ ፋሲካ አላደረገም ወይ? ለምሳሌ ከሐዋርያቱም ጋር ፋሲካ አደረገ። ፋሲካን አያደርግም ኢየሱስ? ክፍሉን አንብበው። ኢየሱስ ፋሲካን አላደረገም ወይ? የፋሲካ በዓልን ምን ፋሲካን አላደረገም? ምን አይልም፣ አይናገርም። አመለከ አይልም። ላንብብላችሁ ሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ የሥላሴ አማኝ መከራው መጽሐፍ ቅዱስ ራሱ እኮ ነው የሚቀብረው የሥላሴ አማኝ። እኛ እንገንዛለን፣ መጽሐፍ ቅዱስ ይቀብረዋል። የሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ የ12 ዓመት ልጅ በሆነ ጊዜ ከወላጆቹ ጋር ወዴት ሄደ? ወደ ኢየሩሳሌም ወጣ። ቀኖቹንም ከፈጸሙ በኋላ ይላል። እናቱ ማርያም የ12 ዓመት ልጅ የሆነው ኢየሱስና ዮሴፍ ቀኖቹንም ከፈጸሙ በኋላ ማን ናቸው ቀኖቹን የፈጸሙት? ወላጆቹ ዮሴፍና እጮኛው። እሱስ አልፈጸመም? ይዘውት ሄዱ እንጂ ኢየሱስ አመለከ እንደዚህ ያለ አልተጻፈም። ስለዚህ ኢየሱስ የእስራኤላዊ ሕግን እየጣሰ ያደገው የእስራኤላውያንን ሕግ አልፈጸመም እያልክ ነው? አመለከ ተብሎ አልተጻፈም። በሕግ መከሰስ አለበት። ኢየሱስ እንደ ሕጉ የእስራኤልን ሕግ ወይንም ትእዛዝ ፋሲካን ማድረግ ስላላደረገ መከሰስ አለበት አይደል? ሕጉ ጥፋተኛ ያደርገዋል። አይልም አይከሰስም። አሁን አልፈጸመም አልከኝ እኮ አንተ አልፈጸመም አልከኝ። ያልተጻፈ አታንብባ። ስለዚህ ሕጉ ይከሰዋል። ኢየሱስን ሕጉ ይከሰዋል። የመጽሐፍ ቅዱስን ኢየሱስ ሕጉ ይከሰዋል። ኦኬ ዘዳግም 6:4 ላይ እንደዚህ የሚል ቃል አለ። ዘዳግም 6:4 እስራኤል ሆይ ስማ ጌታ አምላካችን አንድ እግዚአብሔር ነው። አምላክ እግዚአብሔርን በፍጹም ነፍስ በፍጹም ኃይል በፍጹም ውደድ። እኔም ዛሬ አንተን የማዝህን ይህንን ቃል በልብህ ያዝ ለልጆችህም አስተምረው አለ። እናቱ ማርያም በዚህ ሕግ መሰረት ስለ አምላኩ ለኢየሱስ አስተምረዋለች ወይስ አላስተማረችው? ለኢየሱስ ክርስቶስ እናቱ ምን አስተምረዋለች ያልከኝ? እስራኤል ሆይ ስማ የሚለውን ሕግ እንዲያስተምሩ ለወላጆቻቸው ትእዛዝ አለ በዘዳግም ላይ። ልጆችህንም አስተምረው በቤትህም ስትቀመጥ እያለ እናትና አባት ለልጆቻቸው የአምላክን ብቸኝነት እንዲመሰክሩ እንዲያስተምሩ መጽሐፍ ቅዱስ አዟል። ታዲያ እናቱ ማርያም ለልጇ አምላክህ አንድ ነው ብላ አስተምረዋለች ወይስ አላስተማረችው? አልተጻፈም። አስተማረችው ተብሎ ምንም የጻፈበት ቦታ የለም። ሕጉ ይላል እንድታስተምር ሕግ አለው። ሕጉን ጥሳለች አላስተማረችው? ሕጉ ይላል ግን አስተማረችው ወይም አላስተማረችው ተብሎ አልተጻፈም። ሕጉን አላከበረችም ማለት ነው። በእድሜ ልኳ ሕጉን ሳታከብር ሰንበት መጽሐፍን ሳታነብለት ኦሪትን ሳታነብለት ነው ያሳደገችው።
ኢየሱስ የእግዚአብሔር መንፈስ ላይ ነው ብሎ ትንቢተ ኢሳይያስ ላይ ጻፈው። ኢየሱስ በብሉይ ኪዳን ሕግ መሰረት በደም ተቀድሷል ወይንስ አልተቀደሰም? ሉቃስ ወንጌል ምዕራፍ 2 ላይ በሐሰን የሚከፍል በደም መቀደስ አለበት ይላል። ኢየሱስ በዛ በዋኖሱ ደም ተቀድሷል ወይንስ አልተቀደሰም? አቆሙት። እናትና አባቱ በጌታ ፊት ሊያቆሙት 2 እርግብና 2 ጫጩቶች ብሎ መስዋዕት ሊያቀርቡ። በደሙ ተቀድሷል ወይንስ አልተቀደሰም? አልተጻፈም። በጌታ ፊት ሊያቀርቡት ወሰዱት ይላል ሉቃስ 2:22